ሪፕሮዳክሽን እንትን አለክ። ኢንተርቴንመንቱ ላይ ነው የምትሰራው። ኢንተርቴንመንቱ ላይ ነው የምትሰራው። ኢንተርቴንመንት ላይ ምንድን ነው ኢንተርቴንመንት? ብሮድካስት ላይ በጣም እናዝናለን። ማዛ ከውድድሩ ውጭ ሆነሻል። ናታኒ ምንድን ነው የምሰራው? ኦኬ አንተ ዳውንሎድ ኢንተርቴንመንት የሚባል በኦንላይን እቃዎች ገበያ ምናምን ነበረ ከዚህ በፊት። እሺ። እና ታስተምራለህ ሶሻል ሚዲያን ሰዎች እንዴት መጠቀም እንዳለባቸው። የራሱ የሆነ ዳውንሎድ ኢንተርቴንመንት የሚባል ድርጅት አለክ። እሺ ናታኒም ልትወርድ ነው። ጨርስ። ምንድን ነው እስቲ ሶስት ስራ ጥቀስ። ስለኔ እኔ የምሰራቸው ሶስት ስራዎች ጥቀስ ቶሎ ብለህ። እንደነገርኩ ከአንድ ዳውንሎድ ኢንተርቴንመንት የሚባል ዩቲዩብ ሰራለሁ። እሺ ከዛ በሙያክ ያው ዶክተር ስለሆንክ እሱን ተው ብያለሁ። እሱ ኦልሬዲ የሚታወቅ ስለሆነ እሱን ከሕክምና ውጪ። ኦኬ ቲክቶክ ላይም ትሰራለህ? ዞሮ ያው ሶሻል ሚዲያ ላይ ሰራለሁ። እሺ። እና ደግሞ የቪዲዮ ኤዲቲንግ ግራፊክስ ምናምን ትምህርት ቤት አሁን በቅርቡ የከፈትከው አለ። ምን የሚባል? የዳሉል ስሙን እንትን አላልኩኝ። ዳሉል ኢንተርቴንመንት ነው እንትን ያልኩት። በቃ ናታኒም እንግዲህ ተሸንፏል። ሶሪ፣ በጣም ምንም ማድረግ አልችልም። ሶስቱን ቶሎ መጥራት ነበረበት ናታኒም። አሁን ለምሳሌ እዚህ ጋር በጣም አንድ ሰው እየተናደደ ያለ ሰው ይኖራል። ወይኔ እኔ በሆንኩኝ በቃ ቶሎ ሶስቱን ልጠራ ነበረ ብሎ ምናምን ማለት ነው። እና በቃ ይዞ ሌላ እድል አለ። ምንም ማለት አይደለም። ስለዚህ የምሰራው ስራ ምንድን ነው ምናምን ላላችሁ ሰዎች ዳሎል ኢንተርቴንመንት፣ ዳሎል አካዳሚ፣ ዳሎል ገበያ። በቃ ይህን ያው ማታ ለአመታት እየሰሩ የነበርኩት ስራ ስለሆነ ቶሎ መመለስ ነበረበት። የዳሎል ቤተሰብ ከሆነ እውነትም ቶሎ መመለስ ነበረበት ማለት ነው። አሁን ሌላ ገስት አስገባለሁኝ ማለት ነው። ናታኒም አንድ ስቴፕ አልፎ ተሸንፏል። ስለዚህ እስካሁን ድረስ እንግዲህ ሰርች እያደረጋችሁ ነበር በእርግጠኝነት ስለኔ ምናምን። እሺ ያው ለምንድነው ይህን እያደረኩ ያሉት? የመጀመሪያው ነገር ምንድን ነው? ለቤተሰብ ቅድሚያ መሰጠት ስላለበት ነው። እኔን ለረጅም ዓመት እየተከታተሉ የነበሩ ሰዎች አሉ እና አዳዲሶች ከዚህ በኋላ ያሉትን ጥያቄውን የምትመልሱ ከሆነ በቃ ትሸልማላችሁ። ግን ከዚህ በኋላ ብዙ እድሎች ስላሉ ቲቪ፣ ሞባይል፣ ላፕቶፕ እስከ ቤት ድረስ እንሄዳለን፣ እስከ መኪና እስከ ቤት ድረስ እንሄዳለን ብለናል። ኦኬ እሺ አስገባለሁ። አሁንም ገስት ሪኩዌስት የላካችሁ ሰዎች 1 ደቂቃ ልስጣችሁ ፕሊዝ። 1 ደቂቃ ልስጣችሁ። ቶሎ ብላችሁ ካንስል አድርጉ። ሁላችሁም ካላረጋችሁ ቅድም ከዘረዘርኳችሁ ሰዎች ሊስት ውስጥ ነው የምትገቡት። ለምን ገስት ሲላክ ወዲያውኑ እንዳንቀበል ስለሚከለክል ስለሚረብሽ ማለት ነው። ቲቪውን ላሳያችሁ። እስከዛ ኮፒ አድርግና እኔ ለ6 ዓመታት ነው የሚከተልክ። ቲቪው እዚህ ጋር አለ። 43 ኢንች ቲቪ። የዛሬው ሽልማት ይሄ ነው። ዋጋው 50 ሺህ ብር አካባቢ ነው። የመጀመሪያው ጊቫዌይ ይሄ ነው ማለት ነው። እሺ አስገባኝ። አሁን እንዴ እኔ ለ6 ዓመት ነው የሚያቆነ። በጣም አሪፍ። ያው ሪኩዌስት የላካችሁ ሰዎች ካንስል ማድረጋችሁ በጣም ጥሩ ነው። እንደዚህ ነው ስንግባባ ደስ ይላል። እሺ ሁሉም ካንስል አድርገዋል። አይገርምም? አትላኩ። በቃ እንደዚህ እኮ ሲሆን በጣም ይቀላል። ለኛ ቻንስ አላችሁ እኮ ሁላችሁም። እሺ አሁንም አስገባለሁኝ። ማን ነው ይሄ የሚልከው? እሺ ባኒ ፋሚሊ ጽሁፉን አትይኝም እንዴ? ባኒ ፋሚሊ ሪኩዌስት ላክ፣ ገስት ሪኩዌስት ላክ። የፈጠረ ሌሎቻችሁ እንዳልኩ እዚህ ጋር ስማቸው ይታየኛል የብዙ ሰዎች። እነዚህ ሰዎች ሁሉም ከውድድሩ ውጭ ሆነዋል። ስለዚህ ላይቡን ጥላችሁ መሄድ ነው የሚጠበቅባችሁ እንጂ ሽልማት የላችሁም እናንተ። ገስት ሪኩዌስት አትላኩ። ጥያቄ የምጠይቀው እኔ ባኒ ፋሚሊ አይቻለሁ። የት አለ ባኒ ፋሚሊ? ሶሪ ባኒ ፋሚሊ አይቻለሁ። ሪኩዌስት ላይ ዝብርቅርቅ ስለሚያደርገው ነው። በጣም አሪፍ። እሺ
እሺ ባኒ ፋሚሊ ሰላም ነው? አቤት አቤት፣ ሰላም ነው። እግዚአብሔር ሳታስመልጠኝ ነው ያደረስከኝ። ለኔ ሌላ ሰው ላስገባ ከባኒ ፋሚሊ ጋር የሚወዳደር በምንድነው? ስለዚህ እንደዚህ እያደረግን እንሄድና ሶስተኛው ላይ ምን እናደርጋለን? ሁለቱም ሰዎች አወዳድረን ነጥብ ሰጠን እንሄዳለን። እስከ ሶስተኛ ዙር ያለው ነገር ምንድነው የሚሆነው? እስከ 5 ጥያቄ በተከታታይ የመለሰ ሰው ያሸንፋል ነው። ነገር ግን ሁለቱም አሁንም ባኒ ፋሚሊም ድጋሚ የሚወርድ ከሆነ ቀጣይ ከሚገቡ ሰዎች ውስጥ አወዳድረን ብቻ እንሰጣለን። እሺ ቲቪ ነው የዛሬው ሽልማት። አዲስ ለገባችሁ ሰዎች 43 ኢንች ቲቪ ነው ይዤላችሁ የመጣሁት። ለማሸነፍ ማድረግ ያለባችሁ ነገር ስታዩ ይገባችኋል። ኦኬ እሺ። በኢየሱስ ስም እጁ ላይ ወደቅ። ማን ነው ይሄ? ማን ነው? ዶት ብቻ ነው። ሌላ ሰው መርጣለሁ። ስሙ ግልጽ አይደለም። በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ሳሚ ብቻ ይላል። በኢየሱስ ስም ለመምረጥ አይመችም። እዚህ ጋር ከ2900 ሰው በጣም ብዙ ሳምሶኖች አሉና ይቅርታ አድርጉልኝ። ስማችሁ ትንሽ ዩኒክ መሆን አለበት። ተሻለ 1 2 3 ጨፍኖ ነው እንዴ? በኢየሱስ ስም እጁ ላይ ወደቅ። ይባፍቱ። ይሄ ማን ነው? በኢየሱስ ስም ወደቅ። ኦኬ እሺ፣ ላስገባው። አባይ ማርኬት ፕሌስ አባይ ሪኩዌስት ላግሊ ቶሎ። አባይ ማርኬት ፕሌስ አባይ ማርኬት ፕሌስ አባይ ሲያናድድ ለ6 ዓመት አንተ ስር ሲንከራተት ዛሬ እንኳን አላገኘም። አንዳንድ ሰዎች አባይ ማርኬት ፕሌስ አባይ እያየሁ አይደለም። ለሌላ ሰው ድኑ ልሰጥ ነው። ሰዓታችን እየሄደ ስለሆነ እናፈጥነዋለን። አባይ ማርኬት ፕሌስ አባይ ገና እስከ መኪና እስከ ቤት ድረስ እንሄዳለን። እሺ ጋይስ፣ ዋናው ነገር እናንተ ዳሎል ጋር መቆየት ብቻ ነው የሚጠበቅባችሁ። እሱ ብቻ ነው። ለ6 ዓመት ነው ለዚህ ነገር ያው የሚከፈለኝ ምንም ነገር የለም። ሁላችሁም እንድታውቁ ፈልገው ምንድነው ለረጅም ጊዜ ከኔ ጋር የቆዩ ቤተሰቦች ስላሉ እስካሁን አባይ ማርኬት ፕሌስ አባይ የሚል ገስት ሪኩዌስት ላይ አላየሁም። ስለዚህ ለሌላ ሰው ድሉ ልስጥ። ለሌላ ሰው ቶሎ በል ባኒ ፋሚሊ እስከዛ ስለ ዳሎል ሪሰርች እያደረግ ቆይ። እሺ 1 2 3 እስከ አረላክ ንስሩ ወይኔ ደግሞ ኮፒ አላረኩም። ማን ነው ንስሩ ነው። በጣም ዝም ብሎ እኮ ነው ቢቢ ምናምን ስለምጽፍ እኮ ነው። ሌሎቻችሁ እዚህ ጋር ስክሪን ሪከርድ እያደረግን ስለሆነ በኋላ ላይ ብታሸንፉም ሪኩዌስት ዝም ብላችሁ የምትልኩ ሰዎች አታሸንፉም እና ሪኩዌስት ዝም ብሎ ይልካሉ። ህጉን ያው የቤቱን ህግ ማወቅ አለባችሁ። አላስገባችሁ ነገር ዝም ብላችሁ ድላችሁን እንዲወስ ከምታደርጉ ኦኬ። ሁለቴ ሰው ጠይቄ አልገባም። ስለዚህ ባኒ ፋሚሊ ጥያቄዎችን ልጠይቅ ነው። ኦኬ ባኒ ፋሚሊ እሺ። አዎ ባኒ ፋሚሊ የመጀመሪያው ጥያቄ ኤግዛክት ቁጥሩ መናገር አይጠበቅብህም። ስንት አካባቢ እንደሆነ የሚሰጣቸው ባይዘው ወይ ማለት ነው 5 ሰከንድ ነው። እሺ አንድ ጥያቄ ስጠይቃቸው በ5 ሰከንድ ውስጥ መመለስ አለባቸው። አለበለዚያ ሄዶ ቻትጂፒቲ ላይ ሰርች አድርጎ ምናምን አይቻልም። እሺ ባኒ ፋሚሊ አንደኛው ጥያቄ ዳሎል ኢንተርቴይንመንት ሰብስክራይበር ያወለድኩ መሰለ እንዴ? ዩቲዩብ ላይ 465 ይሁና ምን አገባኝ እኔ። እሺ ይሁን እሺ የማይጠይቅ ጥያቄ ትንሽ ቆይቷል። አልቆየም። 5 ሰከንድ አይሞላም። ግን አንወሻሽ 5 ሰከንድ ይሞላል እንዴ? ሲንገሩ 5 ሰከንድ አይሞላም። 5 ሰከንድ አይሞላም። ያው ወዲያው ነው የመለሰው አይደል? ኮሜንት ላይ ንገሩኝ። 5 ሰከንድ አይሞላም። እሺ ባኒ ፋሚሊ ዳሎል ኢንተርቴይንመንት 465,000 ሰብስክራይበር አለው። እውነት ነው። እሺ ባኒ ፋሚሊ እናመሰግናለን። ሁለተኛው ጥያቄ ባኒ ፋሚሊ ዳሎል ገበያ የት ነው የሚገኘው? በኦንላይን ምን አለው? አለምነሽ ፕላዛ፣ ቦሌ አለምነሽ ፕላዛ ካልተሳሳትኩ 10ኛ ፎቅ እንደዛ አካል። እንደሱ አይደለም ጥያቄው፣ ልድገምልህ። ኦኬ ዳሎል ገበያን ሰዎች ኦንላይን ላይ ምን ላይ ሊያገኙ ይችላሉ? ቶሎ ብለህ በአካል አይደለም። ኦኬ ሱቅ አፕሊኬሽን ነው። ባኒ ፋሚሊ ሶ 2 ከ2 1 መልሷል።
2 1 መልሷል። እንቀጥላለን። 5 ጥያቄ ነው። ስለዚህ ቀጣይ ካለው ሰው ጋር ተወዳድር ነው ማለት ነው አንተ። እሺ ዳሎል ገበያ የት ነው የሚገኘው? ዳሎል ገበያ ፕሌይ ስቶር ላይ አፕሊኬሽን አለው የራሱ ዳሎል ገበያ የሚል እና ዌብሳይት አለ ዳሎል ገበያ .com የሚል ማለት ነው። እሺ ላላወቃችሁ ሰዎች 3ኛ ጥያቄ ባኒ ፋሚሊ 3ኛ ጥያቄ ዳሎል አካዳሚ ላይ የምናስተምረው ትምህርት ምንድን ነው? አንደኛው ዲጂታል ማርኬቲንግ ነው። ነጋዴዎች ያው ስሞል ቢዝነስ ኦነሮች ቢዝነሶቻቸውን ፕሮሞት እንዲያደርጉ ሶሻል ሚዲያ ላይ፣ ከዛ ቪዲዮ ኤዲቲንግ፣ ቲክቶክ አውቶሜሽን እንዲ ነገሮች። ባኒ ፋሚሊ ከ3 1 ነው የመለሰው። ዲጂታል ማርኬቲንግ አይደለም እኛ የምናስተምረው፣ ቲክቶክ አውቶሜሽን አይደለም የምናስተምረው ትምህርት ኮንተንት ክሬሽን ኮርስ እና ቪዲዮ ኤዲቲንግ ኮርስ ነው። ሁለቱ ብቻ ናቸው። ኮንተንት ክሬሽን ኮርስ ማለት ዩቲዩበር ቲክቶከር መሆን ለምትፈልጉ ሰዎች ቪዲዮ እንዴት እንደሚሰራ፣ እንዴት እንደሚቀረጽ፣ እንዴት ኤዲት እንደሚደረግ ምናምን ነው። ቪዲዮ ኤዲቲንግ ደግሞ ራሱ የቻለ ኮርስ ነው። እሺ ስለዚህ ባኒ ፋሚሊ ከ3 1 ነው የመለሰው። 4ኛ ጥያቄ ባኒ ፋሚሊ ቀጣይ ካለው ሰው ጋር ትወዳደርና በቃ ከሁለታችሁ አንዱ ነው የሚያሸንፈው። እንደነገርኳችሁ ገስት ላይ በጣም እየረበሹ ያሉ ሰዎች ስላሉ ሌላ ህግ እስከምናወጣ ድረስ ማለት ነው። ባኒ ፋሚሊ 4ኛ ጥያቄ እሺ እንድትዘጋጅ ነው። እኔ ጥያቄዎችን ኦሬዲ እዚህ ጋር ጽፌያለሁ። ባኒ ፋሚሊ 4ኛ ጥያቄ ዳሎል ኢንተርቴንመንት ዩቲዩብ ቻናል ላይ በየቪዲዮው ኮሜንት ላይ መልስ ለመለሱ ሰዎች በእያንዳንዱ ቪዲዮ የሚሰጠው የገንዘብ መጠን ስንት ብር ነው? 3,000 ብር። 3,000 ብር። ወዲያውኑ መልሷል። ይቺንማ ብዙዎቻችሁ ስለምሰሙ ስለዚህ የእኔ ቪዲዮ ላይ ሁሌ ጥያቄ ጠይቃለሁ ዩቲዩብ ላይ እና በየቪዲዮ 3,000 ብር ሸልማለሁ። ኦኬ አዲስ ለሆናችሁ ሰዎች ከ4 2 መልሷል ባኒ ፋሚሊ። አሁን ቀጣይ የሚመጣው ሰው በጣም ቻንስ አለው ከ5ቱ ማለት ነው። ቀጣይ የሚመጣው ሰው በጣም ቻንስ አለው። ባኒ ፋሚሊ 5ኛ ጥያቄ ባኒ ፋሚሊ 5ኛ ጥያቄ ዳሎል ገበያ ላይ የሚሸጡ እቃዎች በዋነኝነት ምን አይነት እቃዎች ናቸው? ቪዲዮ ቀረጻ የሚያገለግሉ ማይኮች፣ እንዲህ ሪንግ ላይቶች። ስለዚህ 3 ከ5 አግኝቷል ባኒ ፋሚሊ። ዳሎል ገበያ ላይ የሚሸጡ እቃዎች በዋነኝነት የቪዲዮ እቃዎች ናቸው። 3 ከ5 አግኝቷል። አንድ ሰው ቀጥሎ ይገባና ከሁለቱ መካከል አንዱ ያሸንፋል ማለት ነው። እሺ ላይቫችንን ልንጨርስ ነው። ባኒ ፋሚሊ እዚሁ እንዳለ ትቆያለ። 3 ከ5 አግኝቷል። 1 2 3 እሺ አብዱ ቻይና ቪዛ ይላል። እንግዲህ አብዱ ቻይና ቪዛ ግባ። አብዱ ቻይና ቪዛ። እዚህ ገስት ሪኩዌስት ላይ ያላችሁ ሰዎች ሁላችሁም ከውድድሩ ውጭ ይሆናችኋል። አባይ ማርኬት ፕሌስ አባይ ቅድም አልነበርክም። ወዲያውኑ አብዱ ቻይና ቪዛ አይቼዋለሁ። የታለ ያ አሁን ምን አለ መሰላችሁ፣ ከሁለቱ መካከል ማን ነው ቲቪን የሚያሸንፈው የሚለውን እናያለን። ከዛ ውጭ ደግሞ ቀጣይ ጊቫዌይ ምን እንደሆነ ነግራችኋለሁ እዚህ ቪዲዮ እዚህ ላይቭ ላይ ማለት ነው። ስለዚህ እሱን ሰምታችሁ ነው የምትሄዱት ማለት ነው። አብዱ ቻይና ቪዛ ሰላም ነው? ሰላም፣ እንዴት ነው ዳሎል? አለን። አብዱ ቻይና ቪዛ ላይቭን ከመቼ ጀምሮ ነው ስትከታተል የነበርከው? አንድ ቅርብ ሰዓት ነው ያየሁት። ስራ ላይ ነበርኩ። አንደኛው በጣም ቀላል ጥያቄ ነው የምጠይቀው። ቅድም ጠይቄያቸው ነበረ። አብዱ ቻይና ቪዛ የእኔ ትክክለኛ ስም ማን ነው? ናቲ። እንድትወርድ አደርጋለሁ። አብዱ ቻይና ቪዛ ወርዷል። ለምንድነው ይህን ያደረኩት?
ሌሎች ከሱ የተሻሉ ሰዎች አሉና ቅድም የጠየቁትን ጥያቄ መልሼ ነው ላይ ጠየቁት። ናቲ ትላለህ? ናቲ ነው ስሜ። ምን አይነት እንደው አለ እንዲህ ሰው ይመጣል እኮ ጭራሽ ዩቲዩብ ላይ ሊዳ ድፍረቱ ደግሞ ፌስቡክ ላይ ስሜን እንኳን ሳያውቅ ስሜን እንኳን ሳያውቅ አይደለም። አሁን ዶክተር ጢሞቴዎስ ብሎ ዶክተር ጢሞቴዎስ አባ ማቃባረ ማለት ዶክተር ጢሞቴዎስ 3 አካውል ስፋሱ ቤተሞ ዛዮኒክ ኤምጂ ሪኩዌስት ላክልኝ የፈጠረ ዛዮኒክ ኤምጂ ዛዮኒክ ኤምጂ ሪኩዌስት ፈጠነ ላክልኝ። ዛዮኒክ ኤምጂ ባኒን የሚያሸንፈው ሰው ካለ ነው። ዛዮኒክ ኤምጂ ልኮ እያየውኝ አይደለም። ዛዮኒክ ኤምጂ ኦኬ። አባይ ማርኬት ፕሌስ አባይን አስገባዋለሁ። ዛዮኒክ ኤምጂ አልገባም። ስለዚህ አባይ ማርኬት ፕሌስ አባይ ሰላም ነው። ቅድም ሪኩዌስት ላይ ስላጣሁት ነው እንትን ሉዝ ያደረገው ማለት ነው። እሱ ቻንሱ እሺ። አባይ ማርኬት ፕሌስ ቅድም እኮ ወደ 130,000 ሪኩዌስት ስለተላከ እኔ ስልከው ፉል ይለኛል፣ አያስገባም። ሪኩዌስት አትላኩ። ለዛ እኮ ነው እኔ ቀጣይ ሌላ ህግ እናመጣለን፣ የተሻለ ህግ ማለት ነው ለቀጣዩ። አሁን ኔት አባይ ማርኬት ፕሌስ አባይ ሰላም ነው። እንዴት ነህ? ሰላም ነው አለን። ምንድን ነው የምትሰራው? ማርኬት ፕሌስ ይላል ስሙ። 617,000 ፎሎወር አለው። ጌታ ሆይ ምንድን ነው? ኑቲ ገዝቼ ነው ታውቃለህ። አካውንቱን ለእንትን ስራ ለዚህ ማርኬት ፕሌስ አይነት ነገር ለማድረግ ፈልጌ ነው። 100,000 ብር። ስንት ሺህ ፎሎወር እያለው? በእርግጥ የእነዚህ ኢስላሚክ ኮንቴንት ነበረ በፊት ፖስት የሚደረገው 620,000 አሁን እኔም 620,000 ያው ኮንቴንት ክሬሽንም ላይ ስላለውኝ ቻናል አትግዙ ባካችሁ፣ አይጠቅምም። እሺ ቻናል አትግዙ፣ የራሳችሁን ቻናል አሳድጉ። ምንም ትርጉም የለውም። 100,000 ብር ይቅርና እኔ 5,000 ብር አልገዛም። 1 ሚሊዮን ፎሎወር ያለው አካውንት ብታመጡልኝ አያዋጣም ጋይስ። እሺ ሶ አባይ ማርኬት ፕሌስ አባይ ጥያቄ 1 2 3 4 5 ጥያቄ ጠይቃለሁ። ባኒ 3 ከ5 አግኝቷል። አንተ ከሱ በላይ ማምጣት የምትችል ከሆነ ታሸንፋለህ። ሌሎቻችሁ እዚህ ያላችሁ ሰዎች ይሄኛውን የሚያሸንፈው ሰው ከታወቀ በኋላ ለእናንተ የተዘጋጀ ነገር ስላለ ጠብቁኝ። ኦኬ አባይ ማርኬት ፕሌስ አባይ ጥያቄ 1 ዳሎል አካዳሚ ትምህርት ቤቱ የት ነው ያለው? ቦሌ አለምነሽ ፕላዛ 10ኛ ፎቅ። እርግጠኛ ነህ? አዎ መጥቻለሁ፣ ቢሮ መጥቻለሁ። አይ 5 ሰከንድ ቢሮ መጥቻለሁ። 10ኛ ፎቅ ቢሮ ጭራሽ በስቃይ ነው የወጣሁት። 10ኛ እዚህ ጋር ሰዎች ደግሞ በሰዓቱ ለምንድን ነው የመጣው? ቢሮ ማይክ ሊገዛ ነበር የመጣሁት። ማይክ ሊገዛ ነበር የመጣሁት። እሺ ሁለተኛ ጥያቄ ነው። ቢሮ ገና እየሰራ ነበረ። ኦኬ ትምህርት ቤቱ ያለው እዛ ነው። ለማንኛውም የዳሎል አካዳሚ ትምህርት ቤት ቦሌ አለምነሽ ፕላዛ 10ኛ ፎቅ። እሺ አባይ ማርኬት ፕሌስ አባይ ሁለተኛ ጥያቄ በቻናሌ በዳሎል ኢንተርቴንመንት ቻናል ስጦታ ከሰጠኋቸው ወይም ሰርፕራይዝ ካደረግኳቸው አርቲስቶች ውስጥ አንዱን ብቻ ጥቀስ። ስጦታ የሰጠው ሰርፕራይዝ ያደረገው አርቲስት
አልቋል። እሺ ሁለተኛ ወላጅ አልባ የሆኑ ልጆች አርቲስት ኧረ ማን ነው? እስቲ ኮሜንት ላይ አንድ ሰው አፍጥሩልኝ። ይህን መልስ መልሱልኝ። ማንን ነው ሰርፕራይዝ አድርጌ የማውቀው ከአርቲስቶች ውስጥ? ያ ማንን? አማኑኤል ሀብታሙ። አርቲስት አማኑኤል ሀብታሙን የመጽሐፍ መደርደሪያ ምናምን ድሮ ሰጥቼው ነበረ። እሺ ሌላስ? ሄለን በርሄ በጣም ቴንኪው። እንደዚህ የሚያውቁኝ ሰዎች እያሉ ስማችሁን ይዛለሁ። ስክሪን ሪከርድ ላይ ስላለ ስማችሁን ይዛለሁ። እንደዚህ የምታውቁኝ ሰዎች ለእናንተ ስፔሻል ጊቫዌ ያለኝ። ለዛ ነው ከላይቭ አትውጡ ምላችሁ። ስለዚህ አባይ ማርኬት ፕሌስ ላይ አባይ ሁለተኛው ጥያቄ በጣም ማይረሳ አይነት ጥያቄ ስተሃል። እሺ ለማንኛውም ሶስተኛም ሌላ ልድገምልን። ሶስተኛ ጥያቄ አባይ ማርኬት ፕሌስ አባይ ሶስተኛ ጥያቄ ከዚህ በፊት በግሩፕ ከተለያዩ ዩቲዩበሮች ጋር አንድ ግሩፕ ነበረን የምንሰራበት። ያ ግሩፕ ስሙ ምንድን ነው? እውነት አላውቅም። እድሉን አጥቷል ማለት ነው። እዚሁ በራሱ ነው። እንግዲህ ከዚህ በኋላ ያለውን እድል ለሌላ ሰው ነው የምሰጠው ማለት ነው። ስለዚህ እኩል መሆን አይችልም እሱ። ባኒ ፋሚሊ 3 ከ5 አግኝቷል። ስለዚህ እስካሁን 3 ጥያቄ ጠይቄያለሁ። ስለዚህ ከዚህ በኋላ ዘሃ ነበር የሚባለው። አቢሲኒያ ባይን ኧረ ተው ከሰው ጋር አታነቃቁ። ስለዚህ ባኒ ፋሚሊ አንድ የመጨረሻ ቻንስ ብቻ ነው ያለው። ምክንያቱም ይሄኛው ልጅ ከሱ ቢበልጥ ኖሮ ይበላ ነበረ እና አንድ የመጨረሻ ቻንስ ብቻ ነው ያለው ባኒ ፋሚሊ። አሁን ባኒ ፋሚሊ መብለጥ የሚችል ሰው ካለ እንትን ይላል ማለት ነው። እሱን ቻንስ የሰጠሁት እዚህ ጋር በጣም አክቲቭ እየሰሩ የነበሩ ሰዎች ስላሉ ባኒ ፋሚሊ እንዳታስብ። በጣም ከባድ ጥያቄ ነው የምጠይቀው። አሁን የመጨረሻ ቻንስ ያልኳችሁም ለዛ ነው። በጣም ዲቴል የሆነ ጥያቄ ነው የምጠይቀው። በእርግጠኝነት ይህንን አይመልሱ። ኦኬ 1 2 3 አብዱ ላይቭ ስትሪመር ግባ። አብዱ ላይቭ ስትሪመር ግባ። የፈጠነ አብዱ ላይቭ ስትሪመር የት አለ? ሪኩዌስት ላይ እያየው አይደለም። ሌሎቻችሁ ሪኩዌስት የላካችሁ ሰዎች ህግ ባለማክበር ልጄን እሺ፣ አንዴ የመጨረሻ ቻንስ ልስጣችሁ። ሪኩዌስት የላካችሁ ሰዎች እስካሁን ከዚህ ውድድር ቶታሊ ውጪ ስለምትሆኑ አንዴ ሪኩዌስቱን አጥፉ። ሁላችሁ ሪኩዌስት የላካችሁ ሰዎች ሪኩዌስቱን ካንስል አድርጉ። አንድ እድል ብቻ ልስጣችሁ። በጣም አሪፍ። ሁሉም እያጠፉ ነው። አይገርምም እንዴ? ለምንድን ነው ታዲያ የምትልኩት? እንደዚህ የምትታዘዙ ሰዎች ሆናችሁ ለምንድን ነው የምታጠፉት? ለምንድን ነው የምትልኩት ታዲያ? በጣም አሪፍ። ሁሉም እንደዚህ ይታዘዛል። ግን እሺ፣ አብዱ ላይቭ ስትሪመር ገብቷል። አብዱ ላይቭ ስትሪመር ከባኒ ፋሚሊ ጋር የመጨረሻ እድል አለ። 3 ጥያቄ ከሳትክ በቃ ባኒ ፋሚሊ ነው የሚያሸንፈው። 3 ጥያቄ ከሳትክ ማለት ነው አብዱ ላይቭ ስትሪመር። ምክንያቱም እሱ 2 ጥያቄ ነው የሳተው። ግን ያንተ ደግሞ ትንሽ ከበድ ይላል። ምክንያቱም ለሱ እንደውም መጀመሪያ ማሸነፍ ነበረበት ቲቪ ገብቷቸዋል። ስለዚህ በጣም ዲቴል የሆነ ጥያቄ ነው የምጠይቅ ማለት ነው። እሺ አብዱ ኦኬ። አብዱ ላይቭ ስትሪመር አንደኛው ጥያቄ ዩቲዩብ ላይ የመጨረሻ ቪዲዮ የለቀኩት መቼ ነው? ከትናንት ወዲያ። ኖ አብዱ ላይቭ ስትሪመር አንድ ጥያቄ ስተሃል። ሲጀምርም ኦልሬዲ ደቂቃው ሰከንዱ አልፏል። ግን ደግሞ ትናንትን የለቀኩት የመጨረሻ ቪዲዮ በአንድ ቀን 200 ምናምን ሺህ ሰው አይቶታል። አንተ ግን አላየው። ይሄ ትልቅ ፈውል ነው። ዳሉ ላይ ማይሰራ ፈውል ይሰራው። ሁለተኛ ጥያቄ ስለዚህ ይሄን ከሳትክ ባኒ ፋሚሊ በቃ አቻ ነው የምትወጡት ማለት ነው።
ሁለተኛ ጥያቄ አብዱ ላይቭ ስትሪመር። ሁለተኛ ጥያቄ ሬዲ ሁን። ዳሎል ምን ማለት ነው? ዳሎል ምን ማለት ነው? አላውቅም። ዳሎልን አታውቅም? ዳሎል ኢትዮጵያ ምርጥ ላንድስኬፕ በዓለማችን ነው እንጂ እንደውም በኢትዮጵያ ብቻ የሚገኝ ዳሎል ማለት አፋር ውስጥ የሚገኝ ነው። ወይኔ አሁን እዚህ ጋር ስንት ሰው የሚያሳዝኑኝ እዚህ ኮሜንት ላይ ያሉ ሰዎች ናቸው የሚያሳዝኑኝ ማለት ነው። የሚያሳዝኑኝ ኮሜንት። አንድ ጥያቄ የመጨረሻ አንድ ጥያቄ ከሳትክ ባኒ ፋሚሊ የዚህ ቲቪ አሸናፊ ሆኗል ማለት ነው። አንድ ጥያቄ የመጨረሻ አብዱ ላይቭ ስትሪመር አንድ ቻንስ ለመስጠት ያክል ቅድም የጠየቁትን ጥያቄ አሁንም ሰጥሃለሁ። እኔ ከሕክምና ውጪ የምሰራባቸውን 3 መስሪያ ቤቶች 3 ድርጅቶች ስማቸውን ጥራት ቶሎ ብለን። ዳሎል አካዳሚ፣ ዳሎል ገበያ እና ሶሻል ሚዲያ ላይ ኦፊሻሊ ባኒ ፋሚሊ የቲቪ አሸናፊ ሆኗል። ባኒ ፋሚሊ እንኳን ደስ አለ። በጣም እንኳን ደስ አለ። ይህንን የ43 ኢንች ስማርት ቲቪ ባለቤት ሆናል። ሌሎቻችሁም ከዚህ በኋላ ምን አለ መሰላችሁ ከዚህ በኋላ እስከ መኪና እስከ ቤት ድረስ እንሄዳለን። ለእናንተ ደግሞ እዚህ ለቆያችሁ ሰዎች ሰርፕራይዝ አለኝ፣ እሱን ነግራችኋለሁ። ስለዚህ ባኒ ፋሚሊ በጣም አሪፍ። ቴንኪዩ ዳሎል፣ በጣም ነው የማመሰግነው። በውስጥ እናወራለን። ቢሮ መጥተህ ቦሌ አለምነሽ ፕላዛ 10ኛ ፎቅ ቲቪውን መውሰድ ትችላለህ ማለት ነው ነገ። ስለዚህ ነገ መምጣት ትችላለህ። ሰው ልካለሁ፣ እኔ ክፍለ ሀገር ነኝ። ሰው ልካለሁ። ሲመች ራስህ እንጂ መምጣት ያለብህ ሲመች፣ ችግር የለውም። ነገ መሆን ግዴታ አይደለም። ነገ ባኒ ፋሚሊ የ43 ኢንች ቴሌቪዥን ስማርት ቲቪ አሸናፊ ሆኗል። በጣም እናመሰግናለን። ሌሎቻችሁ ምን አለ መሰላችሁ አንዴ ቆይ፣ ያንን ሰርፕራይዙን ከመናገር በፊት አንዴ ስክሪን ሪከርድ አድርጉ። ይህንን ስክሪን ሪከርድ ብታደርጉ ልጆች፣ ይሄ መልእክት ኢትዮጵያ ውስጥ ላሉ ድርጅቶች ነው። ኑቲ ዳሎል በሚለው ከ300,000 በላይ ፎሎወር ባለው ቲክታክ አካውንት በጣም ብዙ ፎሎወሮች እናንተን እየጠበቁ ነው። የሚጠብቋችሁም የእናንተን ድርጅት ለማየት፣ የእናንተን ድርጅት ቪዲዮ ላይክ ለማድረግ፣ የእናንተን ፕሮዳክት በቃ ለመጠቀም ነው እየጠበቋችሁ ያሉት። ለምን? አንደኛ እናንተ እቃ ስትሰጡኝ፣ ለእኔ ከ50,000 ብር በላይ የሆነ እቃ ስትሰጡኝ ቀጥታ ያለምንም የፕሮሞሽን ብር ክፍያ ለእኔ ምንም ብር ሳትከፍሉ ለፎሎወሮቼ ነው የምሰጠው ያንን እቃ። ስለዚህ እዚህ ጋር የተሰበሰበው ፎሎወር በሙሉ አዳዲስ እቃ እናንተ እስከምትሰጡኝ ድረስ እየጠበቁ ነው። ስለዚህ በደንብ ይታይላችኋል። የእናንተ ድርጅት ስሙ በደንብ ይተዋወቃል። እኔ ቻናል ላይ ብዙ ሰዎች የእናንተን ቪዲዮ ሼር ያደርጋሉ፣ ላይክ ያደርጋሉ፣ ኮሜንት ያደርጉበታል። ስለዚህ ቫይራል ይወጣል ቪዲዮ። ስለዚህ ኢትዮጵያ ውስጥ ያላችሁ ድርጅቶች ለእኔ ምንም አይነት የፕሮሞሽን ክፍያ መክፈል ሳይኖርባችሁ ከ50,000 ብር በላይ የሆነ እቃ ለእኔ ፎሎወሮች መስጠት የምትፈልጉ ሰዎች ኮንታክት አድርጉኝ። ኤኒ እቃ ሊሆን ይችላል። ዋናው ነገር ግን ከ50,000 ብር በላይ ይሁን። ከ50,000 ብር በታች ከሆነ ለፎሎወሮቼ አይመጥንም እቃው። ስለዚህ ይህንን ከግምት ውስጥ በማስገባት ትንበሉ። ለእናንተ ያለኝ ሌላ ሰርፕራይዝ ምንድን ነው? ሌላ ኦሬዲ እያናገሩኝ ያሉ ድርጅቶች አሉ። ስለዚህ ማክሲማም በዚህ እስከ ሰኞ ባለው ቀን ደግሞ ሌላ እንደዚህ አይነት ጊቫዌ ይኖራል። ገብቷችኋል? ሌላ ጊቫዌ ይኖራል። ቶሎ ነው የሚኖረው። በጣም ብዙ ድርጅቶች አሉ እና ቶሎ ነው የሚኖረው ይሄ ነገር። ስለዚህ ሁላችሁ ፎሎ አድርጉኝ። ባኒ ፋሚሊም ቢሆን ቼክስ አደርገው ፎሎ ስላደረገኝ ነው። ፎሎ ካላደረጋችሁኝ ያው አይሰጣችሁ። ስለዚህ ፎሎ አድርጉኝ፣ ላይቭ ላይ ተከታተሉ። ሁሌ እንደዚህ አይነት ጊቫዌ ይኖራል። ያው ዋናው ነገር የዳሎል ቤተሰብ 6 ዓመት ስለሞላው ይህንን ሴሌብሬት ለማድረግም ጭምር ነው። ስለዚህ ይህንን እናደርጋለን።
ሌላው እባካችሁ ልለምናችሁ፣ ይህንንም ሪከርድ አድርጉልኝ ፕሊዝ። እባካችሁ ልለምናችሁ፣ እኔ ሜሴጅ ላይ የሚላኩልኝ ችግሮች ብዛት አእምሮዬን በቃ ማለት ማሰብ ማቆም ልጀምር ማለት ማሰብ ማቆም ስላችሁ አእምሮዬ የደነዘዘ ነው። በምን ምክንያት? የችግር መዓት ይነገረኛል። በቃ ገብቷችኋል? ሁሉም ሰው ችግር ውስጥ ነው፣ ግን ለአንድ ሰው ይህን ነገር ሃንድል ማድረግ በጣም ከባድ ነው እና እኔ ሜሴጅ ላይ የሚላክልኝ ነገር ብዛቱ ማለት ነው ጋይስ በየአንድ ደቂቃ የምሬ ነው ባሳያችሁ ደስ ይለኛል። በየአንድ ደቂቃ ሁሉም ሰው የሆነ ነገር እንደዚህ ይለኛል። እኔ ለዛ ሁሉ ሰው መድረስና የቻልኩትን ሁሉ ነገር ባደርግ ደስ ይለኛል፣ ግን እኔም ሰው ነኝ፣ ሁሉም ሰው ጋር መድረስ አልችልም። ገብቷችኋል? ስለዚህ እባካችሁ እኔ ለእናንተ የተሻሉ ኦፖርቹኒቲዎችን ይዤ እመጣለሁ፣ የስራ እድል ይዤ እመጣለሁ። ከዛ በተጨማሪ ደግሞ ገንዘብ ራሳችሁ የምትሰሩበትን መንገድ በየከተማው እየዞርኩኝ ገንዘብ ኢንቨስት አድርጌ አስተምራችኋለሁ። ምንም ችግር የለውም እሱ። ግን እኔ ለሁሉም ሰው መድረስ አልችልም። እባካችሁ ሜሴጅ አትላኩልኝ ፕሊዝ፣ በጣም ከይቅርታ ጋር ማለት ነው። ሌላ ደግሞ የምሰራበት ቦታ አትምጡ እባካችሁ፣ በእናታችሁ። እኔ ስራ ቦታ መግባት አልቻልኩም። የምሬ ነው የምላችሁ፣ ስራ ቦታ መግባት አልቻልኩም። በቃ ማለት ስራ ትንሽ ቁጭ እንዳልኩኝ የሆነ ሰው ይመጣል፣ ትንሽ ቁጭ እንዳልኩኝ የሆነ ሰው ይመጣል፣ ትንሽ ቁጭ እንዳልኩኝ የሆነ ሰው ይመጣል። ግን አንዱንም በትክክል ማስተናገድ የሚችል እንትን የለኝም። ይሄ ገብቷችኋል? የሆነ ያው ስለ አንዳንድ ሰዎች ላይገባችሁ ይችላል። ይሄ እኔ አሁን እርዳታ ኮንተንት ራሱ አይደለም እኮ የምሰራው፣ ግን አሁን እነ ማስተራብነት እና አዶናይ ምን ያክል ሰው እንደሚያስጨንቃቸው አሁን ሳስበው ራሱ ይገርመኛል። እና ስለዚህ እኔ በሜሴጅ እና በአካል ምናምን የምጠይቁኝን ነገር ማስተናገድ ከአቅሜ በላይ ገብቷችኋል? ለሁሉም ሰው መድረስ አልችልም። ስለዚህ ማድረግ የምችለው ነገር ምንድን ነው? አንደኛ በራሳችሁ ገንዘብ የምትሰሩበትን መንገድ በየከተማው እየሄድኩኝ ትሬኒንግ እሰጣለሁ፣ ጓደኞቼንም ይዤ መጥቼ ማለት ነው። ሌላ ደግሞ እንደዚህ አይነት ጊቫዌዎችን በየጊዜው ቶሎ አዘጋጅላችኋለሁ። እኔ ምንም ገንዘብ ሳልወስድ ማለት ነው። በቃ ድርጅቶች እቃ ይሰጡኛል፣ አምጥቼ እቃውን ለእናንተ ሰጣችኋለሁ። ስለዚህ እባካችሁ ይሄንን ተረዱኝ ፕሊዝ። በጣም እየለመንኳችሁ ነው ይህን ምላችሁ። ለምንድን ነው ይህን ምላችሁ? ሁሌ ችግር ሲነገረን ማለት ነው፣ ሁሌ በጣም ብዙ አይነት ችግር ሲነገረን እኛ አእምሯችን ይበላሻል። እንዴት ዲሴንሲታይዝድ እየሆንን ነው የምንመጣው? አሁን እኔ ለምሳሌ አንድ ሰው ተቸገርኩ ብሎ ሲያናግረኝ ድንግጥ ማለት ነው ፈልገው። ይሄ ሰብአዊ ባህሪ ነው። እንደዚህ አይነት ስሜቶች ከጊዜ ወደ ጊዜ እየጠፉ ይመጣሉ። በምን ምክንያት? ብዙ ችግር ከመስማት የተነሳ ማለት ነው። በየቀኑ ብዙ ችግር ከመስማት የተነሳ ማለት ሰው ቸገረኝ ሲል ማለት ከዛ ሁሉ ሰው አንዱ ሰው አድርጌ ነው የምቆጥረው እና ይሄ መሆን የለበትም። የሰው ልጅ ስሜቱ እንደዚህ እንትን ማለት የለበትም እና ቴራፒ እስከሚያስፈልገን ድረስ እንደዚህ አይነት ነገር ይፈጠራል ሶሻል ሚዲያ ላይ እና እባካችሁ ይህንን በመረዳት እኔ ማመጣላችሁን ኦፖርቹኒቲ ብቻ ጠብቁልኝ ፕሊዝ። እና ደግሞ ገንዘብ የምትሰሩበትን መንገድ ምናምን እኛ የምንሰራበትን መንገድ ሁሉ ምንም ሳልደብቃችሁ በደንብ በቃ አስተምራችኋለሁ በየከተማው እየዞርኩ። ሌላው ዳሎል አካዳሚ ላይ በአካልም በኦንላይንም መማር ትችላላችሁ። መታችሁ ክፍያ አለው እሱ 1 ወር ሙሉ ነው ስልጠናው። ይህንን ድርጅት ራሱ ስከፍት ማለት ነው ብዙ ብር ኢንቨስት አድርጌ ነው። መሀል ቦሌ አለምነሽ ፕላዛ እንግዲህ ኤድና ሞል አጠገብ በጣም ትልቅ ቦታ ነው የተከራየሁት እና ክፍያው እኔ የቤት ኪራይ ከምከፍለው ነገር አንጻር ራሱ ያው እሱን እኔ ብዙ እንትን ማለት አልፈልግም፣ ግን እንደዚህ ነው ነገሩ። ገብቷችኋል? ተማሩ ገብታችሁ። እኔ አሁን እዚህ ጋር ብዙ ፕሮሞት ማላረግበት ምክንያት እሱ ነው። በትክክል ይጠቅመኛል ያለ ሰው ብቻ ይማር። እኔ ከማውጣው ነገር አንጻር እንትኑ ብዙም አይደለም እውነቱን ለመናገር እኔ ሌላ ነገር ይሻለኛል በደንብ ብዙ እና በአካል እኔ ሄጄ ራሴ ጊዜ ሰጥቼ ምናምን ነው ማስተምራቸው እና ብዙ ልጆች እያፈራን ነው። ያ ነው የኔ ትልቁ ሪዛልት ማለት ነው። ስለዚህ በአጭሩ ለመናገር ያክል ኮምፔርስ አድርግ ማለት ነው። ለአንድ ድርጅት ለምሳሌ ለአንድ የሪል ስቴት ድርጅት አንድ 20 ደቂቃ ቪዲዮ ሰርቼ የማስከፍለውን ገንዘብ ይህንን ትምህርት 1 ወር ሙሉ በማስተማር አላገኝም። ምክንያቱም ክፍያው ትንሽ ነው። 1 ወር ሙሉ አስተምሬ ማለት ነው። ይህንን ለሪል ስቴቶች አንድ ጊዜ ሄጄ እዛ ቦታ ስለተገኘው ብቻ የሚከፈለኝን ገንዘብ 1 ወር ሙሉ አስተምሬ ነው የማገኘው። ጌታን ይውሪ ነው እና እውነትም ይጠቅመኛል ብላችሁ የምታስቡ ሰዎች ካላችሁ ብሩ ብዙ ሊመስል ይችላል ምናምን አሁን ለሚያውቅ ሰው፣ ግን ከዛ ያንን ቢሮ ከተከራየሁበት ገንዘብ አንጻር እና እኔ ደግሞ ካሉ ሌላ ኦፕሽኖች አንጻር ያ ነገር ብዙም አያዋጣኝም። ይህን ሁሉም ሰው ያውቀዋል፣ ተማሪውም ያውቀዋል። እና
ብቻ እጠቀማለሁ የሚል ሰው ካለ ይግባ። ሌላ ደግሞ አዲስ አበባ ውስጥ ያሉ ናችሁ ሰዎች ካላችሁ በኦንላይን ተማር። ኦንላይን እና በአካል ክፍያው ተመሳሳይ ነው። አንደኛ ለምን እኩል አይነት ትሬኒንግ ነው የሚሰጣችሁ። ኦንላይንም እኔ ቪዲዮ የምሰራው ቁጭ ብዬ እንግዲህ እቺን እንደዚህ አድርጉ፣ እቺን እንደዚህ አድርጉ፣ እቺን እንደዚህ አድርጉ እያልኩ እኔ ቪዲዮ የምሰራው በውስጥ ማናገራችሁ እኔ ራሴ ነኝ። ቴሌግራም ላይ ይሄን ምን ላድርግ ስትሉኝ እኔ ነኝ በቃ በአካል እንደማስተማር በሉት። ከዛ ደግሞ ላይቭ እየገባሁኝ ቴሌግራም ላይ ላይቭ እየገባሁኝ እኔ ነኝ ማስተምራቸው። ስለዚህ ዞሮ ዞሮ ትሬኒንጉም ተመሳሳይ ነው። ምንም ልዩነት የለውም። በአካል ከመምጣት እና ኦንላይን በመሆኑ ምንም ልዩነት የለውም እና በኦንላይንም መማር ትችላላችሁ። ምንድነው ትምህርቱ? ዩቲዩብ ቲክቶክ እንዴት ነው የሚሰራው? ዩቲዩብ ላይ ገንዘብ የምናገኘው እንዴት ነው? ቲክቶክ ላይ ብር የምናገኘው እንዴት ነው? የሰውን አቴንሽን የሚይዝ ስክሪፕት የምንጽፈው እንዴት ነው? ቪዲዮችንን ቫይራል ማውጣት የምንችለው እንዴት ነው? ቢዝነስ ካለን ደግሞ ያንን ቢዝነስ ሶሻል ሚዲያ ላይ ትንንሽ ቢዝነሶች ካሉንም እነዛን ቢዝነሶች ሶሻል ሚዲያ ላይ ማሳደግ ማስተዋወቅ የምንችለው እንዴት ነው? እነዚህ ነገሮች ነው የሚያካትቱ ስልጠናው እና የኔ ቲክቶክ አካውንት ባዮ ላይ dalolacademy.com የሚል ዌብሳይት አለ። እዛ ላይ ገብታችሁ ተመዝገቡ። በቃ ያ ነው የሚጠበቅባችሁ። ካልሆነ ደግሞ በ0924845589 0924845589 0924845589 የመጨረሻ እንዴ 0924845589 ደውላችሁ ተመዝገቡ። በጣም በቅርቡ መለሳለሁ በሌላ ጊቫዌይ በትልቅ እቃ ይዤላችሁ እመጣለሁ። ትልቅ ማለት ነው ከቲቪ በላይ የሆነ እቃ ይዤላችሁ እመጣለሁ። የቲቪው አሸናፊ ባኒ ፋሚሊ ነው። ሌላም እቃዎች ይዤላችሁ እመጣለሁ። ከዚህ ቀጣይ ስንመጣ እንደዚህ አይነት አስቸጋሪ ህግ አይኖርም። በጣም ክሊር የሆነ ሲስተም ዘርግቼላችሁ እመጣለሁ። ሶ ፒስ አውት